ቅርታባ አንድ ጥያቄ ልጠይቅህ። የመጀመሪያ ሚሊዮን ሜክ ያደረግህ በስንት ዓመት ነው? ስራ ከጀመርኩ ነው ወይስ የመጀመሪያ ሚሊዮን ሜክ ያደረግህ አምስት ከአምስት ዓመት በፊት ነው? አዎ እኔ ሀዱ እባላለሁኝ። በሚሊዮኖች የሚከታተል ትልቅ የሚዲያ ቻናል አለኝ እና ለወጣት ጄኔሬሽን የሚያስባቸው ሰዎችን አድቫይስ ጠይቃቸዋለሁ። አንድ ደቂቃ ልውሰድብህ። እሺ ስምህንና በምን ስራ ነው የተሰማራው? አንድ ስሜ ዘገየ ሞገስ ይባላል። የተሰማራሁት በሬስቶራንት ስራ ነው። ሬስቶራንት ስራ ላይ አዎ ምን ይባላል የድርጅት ስም? ዘገየ ባርና ሬስቶራንት። ዘገየ ባርና ሬስቶራንት። አዎ በጣም አሪፍ። የመጀመሪያ ሚሊዮን ሜክ ያደረግህ በስንት ዓመት ነው? በ33 ዓመት። በ33 ዓመት። አሁን ስንት ዓመት ነው? አሁን 46 46። የመጀመሪያ ሚሊዮን ሜክ ስታደርግ ምንድን ነበር የሰራው በሰዓቱ? ሬስቶራንት ነው። ሌላ ስራ የለኝና ማሽነሪ ክራዎች ይሰራሉ። ሬስቶራንት ስትጀምር መጀመሪያውን ብር ስኬት ነው ያገኘው? አሁን ብዙ ወጣቶች የሚከብዳቸው ምንድን መነሻቸው የሚሊዮን ሜክ የሚያደርጉበትን የሆነ ቢዝነስ የሚከፍቱበት ነውና ሰው ቤት ተቀጥሬ ደሞዜን አጠራቅሜ ነው አሁን እዚህ የደረስኩት። ኦኬ ኦኬ። የሰው ቤት ሰራተኛ ነበር። ከዛ የተጠራቀመ ብር ነው ማለት ነው ወደ ሬስቶራንት ከፍተህ የራስን ስራ ይሰራ ይጀምራል? አዎ አጠራቅሜ ነው የ10 ምናምን አመት ሰው ቤት ሰርቼ አጠራቅሜ ነው ሬስቶራንት ሐዋሳ ላይ የከፈትኩት። መጀመሪያ ላይ ሐዋሳ ላይ ነው የከፈትኩት? ሐዋሳ ላይ ነው የከፈትኩት። ከዛ እያደግን ስንመጣ አዲስ አበባ ከፈተ። አዲስ አበባ ላይ ከፈታችሁ? አሁን ስንት ብራንች አለ? 2 ብራንች ከሐዋሳው ጋር 3 አለ። 3 ብራንች። በጣም አሪፍ። በዚህ ሰዓት አዋጭ ነው እንደምታስበው? የኢንቨስትመንት ዘርፍ ምንድን ነው? የኢንቨስትመንት ዘርፍ ሁሉም አዋጭ ነው ጠንክሮ ከሰራ። ዋናው የስራው ፍቅርና ጠንካራ ሰው መሆን ነው። ስኬት ላንተ ምንድን ነው? ስኬት ለኔ የተለያየ ሰው መርዳት፣ የተቸገረ ሰው ላይ መድረስ፣ ከዛ ልጆቼን ማስተማር፣ የታመመ መጠየቅ፣ አረጋውያንን መርዳት፣ ያ ነው እኔ ስኬቴ። በጣም አሪፍ። አንድ ወጣት በቢዝነስ ላይ ስኬታማ እንዲሆን ምን ማድረግ አለበት ብለህ ትመክራለህ? ከሱስ ነፃ ሆኖ ስራውን መስራት፣ ከወሬ ከጫት ከመጠጥ ራሱን አግልሎ ስራውን መስራት ስኬታማ ይሆናል። ከዛ በጣም አሪፍ። ውድቀት አጋጥሞህ ያውቃል በህይወትህ? ውድቀት ማለት በስራ ወይንም በምትሄድበት ጆርኒ ላይ ውድቀት አጋጥሞህ ያውቃል? አጋጥሞኝ አያውቅም። ቢያጋጥምህ በምን አይነት መንገድ ወጣዋለሁ ታስባለህ? ታጋሽ ሆኜ እወጣዋለሁ። ያው ታጋሽ ማለት ስራዬ እንዳይበደል፣ ከስተመሮቼ እንዳይበሳጩ፣ እነሱ የተለያየ ነገር ቢናገሩ ችዬ በጣም ታጋሽ ከሚገባው በላይ ታጋሽ ሆኜ ስራዬን መስራት እፈልጋለሁ። የተማርኩት ስለ ገንዘብ ትልቁ ነገር ምንድን ነው? ገንዘብን ያው የምልህ ማክበር ስጀምር እግዚአብሔርም ይረዳሃል። የተቸገረ ስትረዳ እግዚአብሔር ይረዳሃል። ካረክ ደግሞ ከወሬ ከወጣህ ውድቀት የሚባል አንተ ጋር አይደርስም። ወሬ ነው ለሰው ዋና ጠንቅና ኪሳራ። ስለዚህ ከሱ መራቅ ነው፣ ከወሬ መራቅ፣ በማይመለከትህ ነገር ውስጥ አለመግባት። ሰው የተለያየ ነገር ውስጥ ለምሳሌ አሁን ሬስቶራንት ከከፈተ ሌላ ማሽነሪ ክራይ ያምረዋል፣ ሌላ ህንፃ መሳሪያ ያምረዋል። እዛና እዛ ካላልክ የምትሰራውን ስራ በትኩረት ተሰራህ ውድቀት አይኖርም። በመጀመሪያ ስራ ላይ የተከፈለ ገንዘብ ምን ያህል ነበረ? ተቀጥሬ ሲሰራ እሱ በጣም ሩቅ አመት ነው እኮ። የራስን ቢዝነስ ኦን ማድረግ ከጀመርክ በኋላስ? የራሴን ኦን ካረኩ ጀመረ ትርፌ አንተ ያገኘው ስጀምር የዛን ጊዜ 50 ሺህ ብር ብዙ ብር ነው። 50 ሺህ ነበር ያተረፍከው? አዎ 50 ሺህ ብር ነበር። በአንድ አመት ውስጥ ነው? አረ በሳምንት በጣም አሪፍ። አሁንስ? ኦኬ። ከዛ እያደገ ሄደ። የ50 ሺህ ብር እያደገ ሄደ። ብራንቾችንም እያሰፋው መጣሁ እኔ። በጣም አሪፍ። በአመት የሰራው አሁን ላይ ከፍተኛው ገንዘብ ምን ያህል ነው? እስከ 6 ሚሊዮን። እስከ 6 ሚሊዮን። ስለዚህ አሁን አንተ ድርጅትን ወደፊት ምን የማድረግ ሀሳብ አለ? ከዚህ በላይ ትላልቅ ሆቴሎች መገንባት፣ በየሀገሩ ፋብሪካ መክፈት ህልሜ እና ብዙ ሰራተኛ በስሬ እንዲስተዳደር ማድረግ ያ ነው ህልሜ። በጣም ደስ ይላል። ብዙ ወጣቶች አሁን እኛ ሚዲያ ይከታተሉታልና በዚህ ሰዓት ጊዜያችንን ትምህርት ላይ ኢንቨስት ከማድረግ ይልቅ ስራ ላይ ብናደርግ ሀብታም ስኬታማ ሚሊዮነር እንሆናለን ብለው ያስባሉ። ምን ታስባለህ አንተ በዚህ ላይ? አይ ትምህርታቸውንም ስራቸውንም እኩል ማስኬድ ነው የምለው። ትምህርት ተምሮ ስራ ከሌለው ምን ዋጋ አለው? ሁለቱንም ጎን ለጎን ማስኬድ፣ ስራውንም ትምህርቱንም ሁለቱም አብሮ መሄድ አለበት ማለት ነው። አብሮ መሄድ አለበት። አንተን አሁን ያለህን ነገር አያድርገውና ከዜሮ ጀምር ብለህ ከምን ትጀምራለህ? አሁን ላይ ከዜሮ አሁንም ተነሳ ብትለኝ እነሳለሁ። እኔ ስራ ነው የምሰራው። አልጠጣም፣ አላጨስም፣ አልቅምም። ስራዬን ነው የምሰራው። ወሬ አላወራም። ስራና ስራ ነው። ስለዚህ አሁንም ከዜሮ ጀምር ብለህ በአንድ አሁን የደረስክበት ስኬት ላይ በአጭር ጊዜ ትደርሳለህ ማለት ነው። በአጭር ጊዜ እደርሳለሁ። አዎ። ይሄ የሆነበት ምክንያት ምንድነው? ኤክስፒሪየንስ በማዳበር ነው ወይስ?
ኤክስፒሪየንስ የረጅም ዓመት በሰው ቤትም በራሴም በጣም ረጅም ዓመት ሰርቻለሁ። አሁን አንተ ተቀጥረህ ሰርተህ ነው ወደ ራስ ቢዝነስ ኦነር የተሸጋገርከውና እሱን ኤክስፒሪየንስ እንዴት ነው ወደዛ ልትሸጋገር የቻልከው? ማለትም በቁጠባ ነው ወይስ እንዴት ነው? ለምሳሌ እኔ አሁን ጥሩ ሰራተኞች አሉኝ። እነኛ ሰራተኞች በትክክል ከኔ ጋራ ተመሰጋግነን የሚወጡ ከሆነ እኔም እረዳቸዋለሁ፣ እነሱም እንዲያጠራቅሙ አጠራቅሙላቸዋለሁ። ከዛ በከፈታችሁበት ሰዓት መጥቼ እመርቃለሁ ቤታችሁን ብዬ ደግሞ እኔ ምረዳቸውን እረዳቸዋለሁ። ኦኬ። ስለዚህ በቁጠባ ታምናለህ ማለት ነው? አምናለሁ። አንድ ሰው መቆጠብ አለበት ብለህ ትመክራለህ? በደንብ በሚገባ። በመጨረሻ ደረጃ ለወጣት ጀነሬሽን ምን አድቫይስ ትሰጣለህ? ምን ታስተላልፈው መልእክት አለ? ወጣቱን የምለው እኔ ትምህርቱን በትክክል እንዲማር፣ ቤተሰቡን እንዲያከብር፣ አምላኩን እንዲያከብር እንጂ ሌላ ምንም ምለው ነገር የለም። በጣም አመሰግናለሁ። ድርጅታችሁ የት እንደሚገኝ? ድርጅታችን አንድ ሐዋሳ አለን፣ አንድ አዲስ አበባ ስካይላይት ጀርባ፣ 2 ሰሚት ላይ ሳፋሪኮም አለን። ተጨማሪ አሁን ሌላም እያሰብን ነው እግዚአብሔር ከፈቀደ። በጣም አሪፍ። አዲሱ ሲከፈት እንገናኛለን ብዬ አስባለሁ። ለሰጠኸኝ ጊዜ ለሰጠኸኝ እውቀት ቴንክ ሶ ማች በጣም አመሰግናለሁ። ሰላም